የፕሬዝዳንቱ ቢሮ በመንጆሪኖ ታጣቂዎች ተከበበ። ጀነራል ታደሰ ወረደ በቲዲኤፍ ሰራዊት ከበባ ውስጥ ገቡ። በመቀለ መፈንቅለ መንግስት ለማድረግ እንቅስቃሴ ተጀመረ። የአሜሪካ ተደጋጋሚ ጥሪ ለኢትዮጵያ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ ጋር ስለ ቀይ ባህር ደህንነት መከሩ። የኢትዮጵያ ጠንካራ ምላሽ ለግብጽ። የቀጠለው የውጭ ጉዳይ ሚኒስትሮች የቃላት ጦርነት። ለግብጽ የውጭ ጉዳይ ክስ የኢትዮጵያ አቻቸው መልስ ሰጡ። በትግራይ ክልል እየተፈጠረ ያለው ሰሞንኛ የፖለቲካው ጥንቅጥና አለመረጋጋት ቀጥሎ ጊዜያዊ አስተዳደሩን በመፈንቅለ መንግስት ከስልጣን ለማውረድ እስከ ማሴር ደርሷል። የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ በሻዕቢያና በሻዕቢያ ተላላኪዎች በደረሰብኝ ጫና ስራዬን መስራት አልቻልኩም ብለው ስልጣናቸውን ለመልቀቅ አስበዋል የሚል ጭምጭምታ በተሰማ ማግስት የፕሬዝዳንቱ ቢሮ በሰራዊት መከበቡን የተነገረው። በአርሚ ሰራዊት የተከበቡት ጀነራል በምን አይነት ሁኔታ ውስጥ ይገኛሉ? እንደሚባለው መፈንቅለ መንግስት ወይስ የሰራዊት አመጽ የሚለውን የምንነግራችሁ ይሆናል። በሌላኛው መረጃችን ደግሞ በቀጠለው የግብጽና ኢትዮጵያ የቃላት ጦርነት የኢትዮጵያ የውጭ ጉዳይ ሚኒስተር ለግብጻቻቸው የሰጡትን ጠንካራ ምላሽና አሜሪካ በቀይ ባህር ቀጠና ሰላም ለማስጠበቅ ከኢትዮጵያ ጋር የጀመረችውን ጠንካራ ግንኙነት ለማጠናከር ወደ ጠቅላይ ሚኒስትር አብይ ስልክ መደወሏን የተመለከተውን መረጃ ጨምረን ይዘን ተገኝተናል። ሰላም ውድ የሮዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ በተለይም ከሻዕቢያ በኩል በተደጋጋሚ እየደረሰባቸው የሚገኙ ማስፈራሪያዎችን ተከትሎ ስልጣን ለመልቀቅ ውሳኔ ላይ መድረሳቸው በጭምጭምታ እየተሰማ በሚገኝበት በአሁኑ ወቅት ከወደ መቀለ እየተሰሙ ያሉ መረጃዎች አስደንጋጭ ሆነዋል። በአሁኑ ሰዓት በመቀለ የጀነራል ታደሰ ወረደ ቢሮ በአርሚ 31 ታጣቂዎች መከበቡ ሰምቷል። በሻዕቢያ የሚመራው የሞንጆሪኖ ታጣቂ ቡድን የትግራይ ክልል ጊዜያዊ ፕሬዝዳንት ታደሰ ወረደ ላይ የመፈንቅለ መንግስት ለማካሄድ ክልሉን ሙሉ በሙሉ ለሻዕቢያ ለማስረከብ የፕሬዝዳንቱን ቢሮ በበርካታ ታጣቂዎችና ዲሽቃ ከበባ እያካሄዱበት ይገኛል የተባለው። መቀለ ከተማ አዲስ ነገር አጋጥሟል ያሉት ነዋሪዎቹ የህወሓት ጽህፈት ቤት በር ላይ ዲሽቃና ሞርተር በታጠቁ ከፍተኛ ታጣቂዎች ዙሪያውን ተከቧል። በትግራይ ጊዜያዊ አስተዳደር ቢሮ ዙሪያ ከወትሮ የተለየ የታጣቂዎች እንቅስቃሴ ይስተዋላል በማለት ተደናግጠዋል። በድብቅ ወደ መቀለ የገቡ የሻዕቢያ ከፍተኛ አመራሮች ከህወሓት ቡድን ጋር ስብሰባ ጀምረው ነው የሚሉ ጭምጭምታዎችም እየተሰሙ ይገኛሉ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተር ጀነራል ታደሰ ወረደ ያሉበት ሁኔታ አይታወቅም የተባለ ሲሆን አጠቃላይ አሁን ባለው ሁኔታ መቀለ ከተማ አዲስ ነገር አጋጥሟል ሲሉ ነዋሪዎች ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣኔ ለመልቀቅ ወስኛለሁ አሉ የሚለው መረጃም በስፋት እየተሰራጨ እንደሚገኝ በትላንትናው ዕለት መዘገባችን ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ ብለዋል የሚለው መረጃ በማህበራዊ ሚዲያው ላይ በስፋት እየተሰራጨ በሚገኝበት ወቅት ከወደ መቀለ እየወጡ ያሉት የጀነራሉ ከበባ ውስጥ የመግባት መረጃዎችም ፕሬዝዳንቱ ጫና ውስጥ መግባታቸው ያረጋገጠ ሆኗል። በተደጋጋሚ የትግራይን ፖለቲካ መምራት ከብዷቸዋል፣ በህወሓት ሰዎች ነው እየተመሩ የሚገኙት የሚባሉት ጀነራል ታደሰ ግን እስካሁን ድረስ በይፋ ያሉት ነገር ባይኖርም ከመቀለ እየወጡ ያሉ ተንቀሳቃሽ ምስሎች ግን ፕሬዝዳንቱ ላይ አንዳች ሴራ እየተሰራ መሆኑ ጠቋሚ ተደርጓል። ከሻዕቢያ ጋር ጸምዶ የሚል ጥምረት የፈጠረው ህወሓት በጀመረው ጥምረት ምክንያት የህወሓት ሰዎች በኢሳያስ ትዕዛዝ እንደሚመሩ አንዳንድ መረጃዎች እየጠቆሙ ሲሆን በጀነራሉ እየተሰራ ነው የተባለው መፈንቅለ መንግስትም ከዚሁ ጸምዶ የተሰኘ ጥምረት የተገናኘ ሊሆን እንደሚችልም ተጠቁሟል። ይህ የተጠቆመው ኢሳያስ በጀነራል ታደሰ ወረደ ደስተኛ እንዳልሆኑና የጸምዶ ጥምረት እንዳይሰምር እያደረጉ ነው በሚል በኢሳያስ ከስልጣን እንዲለቁ ለህወሓት አመራሮች ትዕዛዝ ተሰጥቷል መባሉ ከተሰማ በኋላ ነው። ጽምዶ የሚለው የሻዕቢያና የህወሓት አመራሮች ጥምረት በአመራሮቹ መካከል ትልቅ መከፋፈል እንደፈጠረ እየተገለጸ ሲሆን የትኞቹ ደጋፊ የትኞቹ ደግሞ ነቃፊ እንደሆኑ ግን እስካሁን በግልጽ የታወቀ ነገር የለም። የትግራይን ፖለቲካ በቅርበት የሚከታተሉ ተንታኞች ጀነራሉ ስልጣን ለቀዋል የሚባለው ታማኒነት የጎደለው መረጃ መሆኑን በመግለጽ በህወሓት አመራሮች መካከል የተፈጠረው ከፍተኛ አለመተማመንና እሳቸው አሉት እንደተባለው በዚህ ምክንያት በደረሰባቸው ዛቻና ማስፈራሪያ ስልጣን ሊለቁ እንደሚችሉ የተገመተ ቢሆንም እስካሁን ግን ጀነራል ታደሰ ወረደ ስልጣን ለቅቄያለሁ ብለው ይፋ አላደረጉም። ነገር ግን ማታ የጀመረው መብታችን ይከበር በሚል ታጣቂዎች የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑትን የጀነራል ታደሰ ወረደ ቢሮ ከበው ማደር ጠዋትም የቀጠለ ሲሆን በዚህ ሰዓትም በመቀለ ከተማ ላይ ከነፍስ ወከፍ እስከ ከባድ መሳሪያ የታጠቁ በከተማ ውስጥ እየተንቀሳቀሱ ሲሆን ነዋሪ ህዝቡም በጭንቀት ላይ መሆኑን መረጃው ደርሶናል። አንዳንድ ወገኖች እንደሚሉት የሞንጆሪኖ ቡድን ታደሰ ወረደን ለመጣል ወይም ለማባረር እያደረገው ያለው ሴራ መሆኑን እየገለጹ ይገኛሉ።
በቀጣይ መረጃ የኢትዮጵያ መንግስት ለግብጽ ምላሽ ሰጥቷል። የኢትዮጵያ ውጭ ጉዳይ ኢትዮጵያ በወሰኗ ውስጥ የሚገኘውን የተፈጥሮ ሀብት ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለባትም ብሏል። መንግስት ግብጽ ቀኝ ገዢያዊ አስተሳሰቧን አሽቀንጥራ በመጣል ወደ ትብብርና ውይይት እንድትመጣ አሳሰበ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር ከቅኝ ግዛት ዘመን ባልተላቀቀ አስተሳሰብ ተይዘዋል ያላቸው የግብጽ ባለስልጣናት የሚያሰሟቸውን ተደጋጋሚ የውይይት ክልከላና በግልጽ የሚሆን በተዘዋዋሪ የሚሰነዘሩ ማስፈራሪያዎችን አጥብቆ ኮነነ። ሚኒስትሩ ይህንን ያስታወቀው ለህዝብ ይፋ ባደረገው ጋዜጣዊ መግለጫ ነው። የግብጽ ባለስልጣናት የሚያሰሟቸው ተደጋጋሚ ውይይት በአጽንኦት የሚሽሩ መግለጫዎች እንዲሁም በግልጽ የሚሆን በተዘዋዋሪ የሚሰነዘሩ ማስፈራሪያዎች የግብጽ መንግስት የ21ኛው ክፍለ ዘመን እውነታዎች መቀበል አለመቻሉን የሚያሳዩ መግለጫዎች መሆናቸውን መግለጫው አመላክቷል። በቅኝ ግዛት ዘመን አስተሳሰብ የተጠመቁ አንዳንድ የግብጽ ባለስልጣናት በናይል ወንዝ ውሃ ላይ ብቸኛ ባለቤትነት እንዳላቸው ያስባሉ። የቅኝ ግዛት ዘመን ስምምነቶችን በመጥቀስ በታሪክ የተረጋገጡ መብት የሚሏቸውን አቋማቸውን ያሰማሉ። ካይሮ የፈለገችውን የሚያደርጉ ደካማና የተከፋፈሉ ጥገኛ መንግስት እንዲኖራት በማሰብ የግብጽ ባለስልጣናት በአፍሪካ ቀንድ ውስጥ ኢትዮጵያን ያካተተ ግን በእሷ ብቻ ያልተገደበ የማተራመስ ዘመቻ እያካሄዱ እንደሆነ ሚኒስትሩ ገልጸዋል። ይህ የተሳሳተ አካሄድና ጥረት የአመራርና የአስተሳሰብ ድክመት ውጤት መሆኑን አስረድተዋል። ኢትዮጵያን በፍጹም ያላንበረከከው ጊዜ ያለፈበት የጥቃት አካሄድ ለመተው ጊዜው አሁን መሆኑን ጠቁማለች። ኢትዮጵያ በፓን አፍሪካኒዝም ላይ ያላት ጽኑ አቋምና በአህጉሪቱ በነበሩ የጸረ ቀኝ ግዛት ትግሎች ሁሉ ድጋፍ ያደረገችበት ረጅምና ኩሩ ታሪክ እንዳላት ገልጿል። በመሆኑም ኢትዮጵያ ካይሮ ለማስወገድ እየተቸገረች ያለችውን የቅኝ አገዛዝ ቅርጾችን የምታስተናግድበት ቦታ የላትም። ከሀገር ውስጥ የሚመነጨው አባይ ወንዝ ለናይል ተፋሰስ ውሃ 86% ያህል አስተዋጽኦ የሚያደርግ ሲሆን የአባይ ተፋሰስ የኢትዮጵያን 70% የገጸ ምድር ውሃ ይሸፍናል። ኢትዮጵያ ልክ እንደ ሌሎቹ ተፋሰስ ሀገራት ሁሉ ይህን የተፈጥሮ ሀብት የመጠቀም መብት አላት። ፍትሐዊ አጠቃቀም በዚህ ሁኔታ ተፈጻሚነት ያለው ዓለም አቀፍ ሕግ መሰረታዊ መርህ ነው። ኢትዮጵያ በወሰኗ ውስጥ የሚገኘውን የተፈጥሮ ሀብት ለመጠቀም ከማንም ፍቃድ የመጠየቅ ግዴታ እንደሌለባት የውጭ ጉዳይ ሚኒስቴር በመግለጫው በድጋሚ አጽንኦት ሰጥቷል። በቀድሞ ጊዜ ግብጽ ለድርድር የቀረበች በማስመሰል በእንቅፋትና ብቸኛ የውሃ ባለቤትነት ጥያቄዋ መፍትሄ እንዳይመጣ ስታደርግ ቆይታለች። አሁን ግን ውይይትን የመካድና የጠላትነት ንግግሯን የማጠናከር ፖሊሲዋ ይፋ ሆኗል። ግብጽ ውይይትን በመካድ ግጭትን ለመቀስቀስ እየሞከረች ነው። ሚኒስትሩ ይህንን ኃላፊነት የጎደለው ባህሪ ያሳሰባቸው አካላት ሁሉ እንዲያወግዙት ጥሪ አቅርበዋል። የኢትዮጵያ የልማት ምኞትና እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች የአፍሪካ የራስ መተማመንና እድገት መገለጫዎች ናቸው። ካይሮ በምትሰራው ባልታና ንግግር ከመጠመድ ይልቅ ከኢትዮጵያ ልማት ጋር አብሮ ለመኖር መማርና ለጋራ ብልጽግና ልማት በቅን ልቦና ወደ ትብብር ማዕቀፍ ለመስራት መወሰን ብልህ አካሄድ መሆኑን መግለጫው አመላክቷል። ዓለምና አፍሪካ የሚፈልጉት ግጭትና መናቆር ሳይሆን የበለጠ ትብብርና ውይይት ነው። ኢትዮጵያ የአባይን ወንዝ አሁን ያለውንና ወደፊት የሚመጣውን ትውልድ ፍላጎት ለማሟላት የመጠቀም መብቷን በማረጋገጥ ጽኑ አቋም እንዳላትና በፍትህና በእኩልነት መርሆች ላይ የተመሰረተ ሁለቱም ወገኖች የሚጠቅም መፍትሄ ለመፈለግ ክፍት መሆኗን ገልጻለች። በሌላኛው መረጃችን የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታወቀ። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስትሩና የጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ህዳር 24 2018 ዓ.ም መሆኑን አመልክቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስና ኢትዮጵያ በቀጠናዊ መረጋጋት ያላቸው ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸው የውጭ ጉዳይ መስሪያ ቤቱ በመግለጫው አስታውቋል። የኢትዮጵያ ውስጣዊ ጉዳዮችን በተመለከተ ንግግር ስለማድረጋቸው በመግለጫው ላይ አልተጠቀሰም። በጠቅላይ ሚኒስትር አብይና በውጭ ጉዳይ ሚኒስትር ሩቢዮ መካከል የተደረገውን ውይይት በተመለከተ በውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቀለለና ዝርዝር ጉዳዮችን ያልያዘ ነው። ከውጭ ጉዳይ ሚኒስትሩ ጋር የተደረገው ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትር ሩቢዮና ጠቅላይ ሚኒስትር አብይ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያው አይደለም። ከ4 ወራት በፊትም ባለፈው ዓመት ነሐሴ አጋማሽ ላይ ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለቱ ሀገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸው መገለጹ ይታወሳል።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።